ሌላኛው አራተኛው ጥያቄ ነው። አራተኛው በጣም ሰፋ የሚል ጥያቄ ነው። ሶ ፖዝ አድርጋችሁ መኩ ደግሞ የተሻለ አንደርስታንዲንግ ነው። ስለዚህ ምንድነው ፋይንድ ዘ ሰም ኦፍ ዘ ፎሎዊንግ ሲሪስ ይላል። ሁለተኛ ደግሞ ቢ ላይ ደግሞ ኢዝ ዘ ሲኩዌንስ ኮንቨርጀንት ኢፍ ሶ ፋይንድ ዘ ሊሚት ይላል። ሶ ሁለት ጥያቄ ነው የጠየቅነው ማለት ነው። ሶ የተሰጠ ምንድነው ኤኤን ኢዝ ኢኳልስ ቱ ምን ይሰጠን 1 ኦቨር ላን ኦፍ ኤን ፕላስ 2 አለኝ ማይነስ 1 ኦቨር ላን ኦፍ ኤን ፕላስ 1 ከዛ ፕላስ 3 ሬዝ ቱ ኤን ፕላስ 2ኤን ማይነስ 1 ኦቨር 2 ሬዝ ቱ ኤን 5 ሬዝ ቱ ኤን ፕላስ 1 ማለት ነው። ኤኤን ቫልዩአችን አሁን እዚህ ጋር እንደምታዩት ሁለት አይነት ሲሪስ አለ። ሁለት አይነት ሲሪስ ታይፕ። የመጀመሪያው እቺኛዋ ፓርት ነች 1 ኦቨር ላን ኤን ፕላስ 1 እና ላን ኤን ፕላስ 2 የሚለው። ሁለተኛው ጂኦሜትሪክ ፓርት ነው። እዚህ ጋር እንደምታዩት ጂኦሜትሪክ ሲሪስ የሚመስል ሲሪስ አለ። ስለዚህ ሁለት ፓርት ነው የምከፍለው ሳሞቹን ለማግኘት ማለት ነው። አንደኛው ለጂኦሜትሪክ ነው፣ ሁለተኛ ደግሞ ኖርማል ሲሪስ ፓርት ማለት ነው። ሶ ምን እናድርገው? የመጀመሪያው ለምሳሌ ኤኤን ብለን እንሰይም። ኤኤናችን ለምሳሌ 1 ኦቨር ላን ኦፍ ኤን ፕላስ 2 ማይነስ 1 ኦቨር ላን ኦፍ ኤን ፕላስ 1 መጨረሻ ላይ ሰም አፕ ስለምናደርገው ሶ የዚህኛውን ሳሜሽን ለማግኘት ምንድን ነው የምናደርገው? ኤስኤን እዚህ ኳልሱ አንዳንድ ተርሞችን ልክተትባቸው። ለምሳሌ እዚህ አንድ ስከትበት ምን ይመጣል? 1 ኦቨር ላን ኦፍ 1 ስከትበት 3 ላን 3 ማይነስ 1 ኦቨር እዚህ ጋር አንድ ስከትበት ላን 2 ይመጣል። ይሄ የመጀመሪያው ፓርት። ከዛስ ፕላስ 1 ኦቨር ምን ይመጣላችኋል? ላን 2 ስከትበት 2 ሲከ 4 ላን 4 ማይነስ 1 ኦቨር እቺኛው ፓርት ላን 2 ስከትበት ላን 3 ይሄ ደግሞ ሁለተኛው ተርም ይሆናል ማለት ነው። ከዛስ ፕላስ አደረግና እዚህ ጋር ደግሞ ጨምርበት 1 ኦቨር ላን እዚህ ጋር 3ን ስከትበት 5 ከዛ ማይነስ 1 ኦቨር ማን ይቀራል? ላን ኦፍ 4 አይደል? ሶ እንደዚህ እያለ ይሄዳል ማለት ነው የኛ ሲሪየሳችን። አሁን እዚህ ጋር እንደምታዩት ማን ይጠፋላችኋል? እዚህ ጋር ላን 3 በማን ይጠፋል? በላን 3 ይጠፋላችኋል። ከዛስ ላን 4 በማን ይጠፋል? በላን 4። የሚቀራችሁ ማን ነው? እቺ ተርም ብቻ ነች የምትቀረው፣ እቺኛዋ ተርም ማለት ነው። ስለዚህ ማይነስ 1 ኦቨር ላን 2 ትቀርልኛለች። ሌላ ደግሞ እየጨመረ የሚሄደው ማን ነው? እቺ ከፊት ያለችዋ ሲሪየስ፣ ያ ማለት ላን ኤን ፕላስ 2 የምትባለዋ ቫሊዩ ማለት ነው። ስለዚህ ምን ይሆናል ማለት ነው? ምን ይሆናል? ፕላስ 1 ኦቨር ላን ኤን ፕላስ የመጀመሪያው ተማት ኤን ፕላስ 2 ይሆናል ማለት ነው። እዚህ ጋር ሰፋሪ ግል ጻፈው። ማን ይቀረኛል ማለት ነው? ኤስ ኤናችን እዚህ ኳርስቱ 1 ኦቨር ላን ኦፍ ኤን ፕላስ 2 ዊዝ ማን ነው? 1 ኦቨር ላን 2 ስለማጠፋ ማለት ነው። ከዚህ በኋላ ምን ማድረግ ነው? ሊሚቱን መውሰድ ማለት ነው። ስለዚህ ሊሚት ኦፍ ኤን አፕሮችስ ቱ ኢንፊኒቲ ማለት ነው 1 ኦቨር ላን ኦፍ ኤን ፕላስ 2 ማይነስ 1 ኦቨር ላን 2። ይሄ ወደ ኢንፊኒቲ በሄደ ቁጥር ይሄ ፓርት ምን ይሆናል? ላርጅ ይሆናል። ሶ ይሄ ላርጅ ሆኖ ማለት ነው እቺኛው ፓርት 0 ትሆናለች ማለት ነው። ሶ ማንቀሪ ማለት ነው እዚህ ኢኳልስ ቱ ማይነስ 1 ኦቨር ላን 2። ይሄ የመጀመሪያው ፓርት መጣልኝ ማለት ነው። ሁለተኛው ፓርት ደግሞ የጂኦሜትሪክ ፓርቱ ማለት ነው። እሷን ደግሞ ቢኤን እንበላት። ዝም ብለን ቢኤን ብንላት ምን ይሆናል ማለት ነው? 3 ሬዝ ቱ 2ኤን ማይነስ 1 ኦቨር ማን ነው 2 ሬዝ ቱ ኤን ሲባዛ 5 ሬዝ ቱ ኤን ፕላስ 1። ሶ አሁን ምን እናርጋት? ሲምፕሊፋይ እናርጋት። እስቲ እንዲህ ነው የምናደርገው። ምን ነው እስቲ እዚህ ኳልሱ ከማን ጋር እኩል ነው? 3 ሬዝ ቱ ኤን ማለት 9 ማለት ነው። 9 ሬዝ ቱ ኤን ማለት ነው አይደለ? ሲባዛ 3 ሬዝ ቱ ማይነስ 1 ኦቨር ከስር ያለችዋስ 2 ሬዝ ቱ ኤን እንዳለ ይቀመጣል። ሲባዛ 5 ሬዝ ቱ እንዳለ ይቀመጥና ሲባዛ ኤን ፕላስ ማለት ነው። ስለዚህ እዚህ ጋር 5 ትቀመጥልኛለች ማለት ነው። ሶ እዚህ ኢኳልስ ቱ እቺኛው ፓርት ማይነስ 3 ሬዝ ቱ ማይነስ 1 አይደለ? እዚህ ወደታች ይወርድልኛል ማለት ወደታች ሲሆን ፖዚቲቭ ይሆናል። ስለዚህ 1/3 ኦፍ ሲባዛ 9 ሬዝ ቱ ኤን ኦቨር ከስር ማን አለኝ? 5 አለችኛ። ስለዚህ እቺኛው ሲባዛ በ5 ላድርገውና ከዛስ 2 ሬዝ ቱ ኤን ከዛ 5 ሬዝ ቱ ኤን። ስለዚህ
ኤን ነው ከታችም ከላይም ኤን ስለሆነ የጋራ ነው። ስለዚህ ማድረግ ይችላሉ ከስር ያለው በ1 3 ሲባዛ በ5 15 ሶ 1 ኦቨር 15 ሲባዛ 9 ሬዝ ቱ ኤን ኦቨር 2 ታይምስ 10 ምንድን ነው 2 ታይምስ 5 10 ነው አይደል? ስለዚህ 10 ሬዝ ቱ ኤን የሆነ ማለት ነው። ከዛስ 1 ኦቨር 15 ከዛ ሲባዛ ኮመን ማድረግ አይችልም 9 10ኛ። ስለዚህ 9 10ኛ ምን ማድረግ ይችላሉ ኤን ማድረግ ይችላሉ ማለት ነው። እቺ መጣች። ከዚህ በኋላ ምን ማድረገው ሳሜሽን ነው። ምን መጣለኝ ጂኦሜትሪክ ሲሪየስ አይደለ? ሶ ምን ማድረግ ይችላል አሁን ሳሜሽን ነው የምፈልገው። ስለዚህ ኤሳችን እዚህ ኳልስቱ ኤ ኦቨር 1 ማይነስ ምንድነው አር አይደል? ሶ ምን ማድረግ ይችላል አሁን ያገኘሁት ቫልዩ ስንት ነው 1 ኦቨር 15 9 ኦቨር 10 ሬዝ ቱ ኤ እና ስለዚህ እችኛዋ ፓርት ምንድናችን አራችን ነች። አንድ ስከቱበት ኤ ዋንን ማግኘት ትችላላችሁ ማለት ነው። ሶ ምን ማድረግ ይችላል ኤ ዋንን ለማግኘት ኤ ዋናችን ለማግኘት ምንድነው እዚህ ጋር ሰብስቲት ማድረግ ነው። ስለዚህ 1 ኦቨር 15 ሲባዛ አንድ ስከቱበት 9 10ኛ። ስለዚህ ይሄ ስንት ይመጣል 9 ኦቨር 150 ይመጣል። ይሄ ማለት ኤ ዋናችን ማለት ነው። እዛን የምናደርጋለን አሁን ኤስ ኢዝ ኢኳልስ ቱ 9 ኦቨር 150 ኦቨር ምን ይሆናል 1 ማይነስ 9 10ኛ። ይህችኛዋን ኮመን እናርጋትና 9 ኦቨር 150 ኦቨር ምን ይሆናል ማለት ነው። እዚህ ጋር 9 10 አንድ ነው። ስለዚህ 1 10ኛ ማለት ነው አይደል? 1 10ኛ። ይሄ ማለት ሲገለበጥ 9 ኦቨር 150ኛ ሲባዛ በ10 ማለት ነው። እችኛዋ ካንስል አውት ሆነና ማን ቀረ 9 ኦቨር 15። ይሄ ማለት በ3 1 በ3 5 ሶ 3 ኦቨር 5 መጣልኝ ማለት ነው የፓርት 2። ሶ አሁን ምን ማድረግ ኮምባይን ነው ማድረገው ፓርት 1 ፕላስ ፓርት 2 ሶ ኤስ ቶታል ማለት ነው ሰማቸው ማለት ኤስ ቶታላቸው ምን ነው ማለት ነው ኢኳልስ ቱ ፓርት 1 ላይ ያገኘው ነው ፕላስ ፓርት 2 ያገኘው ነው። ፓርት 2 ላይ ስንት ነው ማይነስ 1 ኦቨር ላንቱን ያገኘው ነው። አሁን ደግሞ ያገኘው ስንት ነው 3 ኦቨር 5 ሶ አንድ ላይ ኮምባይን ስታደርጉት 3 ኦቨር 5 ማይነስ ላን 2 ብዬ ማስቀመጥ እችላለሁ ማለት ነው። ይሄ ማለት ለኤ መልስ ነው ፋይንድ ዘ ሰም ኦፍ ሚለው ማለት ነው። ሶ ቢ ላይ ደግሞ ኢዝ ዘ ስኩዌር ኮንቨርጀንት ኢፍ ሶ ፋይንድ ዘ ሊሚት ይላል። ሶ ምን እንደምታደርጉት አሁን ሁለት ፓርት አይደለ ብያችኋለሁ አይደል? እዚህ ጋር ሁለት ፓርት ነው ያለው ብያችኋለሁ። ልክ እንዳሁኑ ማለት ነው እቺኛው ፓርት አለች ጂኦሜትሪ ፓርቱ አለ ማለት ነው። ሶ የመጀመሪያው ፓርት ዝም ብለን ኤኤን እንበለው። ለምሳሌ ኤኤን ስለሆነ ቢኤን እንበለው። ቢኤን ኢዝ ኢኳልስ ቱ 1 ኦቨር ኤን ፕላስ 2 ማይነስ 1 ኦቨር ላን ኦፍ ኤን ፕላስ 1 ሶ እቺኛው የመጀመሪያው ፓርት ብንል ሊሚቱን እንወስዳለን ማለት ነው። ሶ ሊሚት ኦፍ ኤን አፕሮችስ ቱ ኢንፊኒቲ ምን ማለት 1 ኦቨር ላን ኦፍ ኤን ፕላስ 2 ማይነስ 1 ኦቨር ላን ኦፍ ኤን ፕላስ 1 ሶ ይሄ ፓርት ወደ ኢንፊኒቲ በሄደ ቁጥር ይሄ ፓርት ላርጅ ነው የሚሆነው። በተመሳሳይ ይሄን ፓርት ላርጅ ይሆናል ማለት ነው። ስለዚህ ምን ይሆናል ይሄ ላርጅ ሆነ ማለት ይሄኛው ፓርት 0 ይሄ ላርጅ ሆነ ይሄ ፓርት ምን ነው 0። ስለዚህ ሊሚቱ ምን ሆነ ማለት ነው 0 መጣል ማለት ነው። ስለዚህ ኮንቨርጅ ያደርጋል ሊሚት ውስጥ ነው 0 ይመጣል የመጀመሪያው ፓርት። ሶ ጂኦሜትሪ ፓርቱ ደግሞ እንየው። ጂኦሜትሪ ፓርቱ ደግሞ ሲኤንድ ብንለው ለምሳሌ ሲኤንድ ብንለው እዚህ ኳሱ 3 ሬዝ ቱ 2n ማይነስ 1 ኦቨር 2 ሬዝ ቱ n ሲባዛ 5 ሬዝ ቱ n ፕላስ 1 አይደለ? ሶ ምን እናደርጋለን አሁን ሊሚት ኦፍ n አፕሮችስ ቱ ኢንፊኒቲ ምን ነው ማለት ነው። እዚህኛው ብሬክ ላድርጋት መከፋፈል ይችላል አይደል? ስለዚህ ላቃለሁ ለምሳሌ ቅድም እንዳደረገው ማለት 9 n ይመጣል። ከስር ደግሞ 3 ወደ ታች ስለምትወርድ ማለት ነው 15 አይደል ይመጣልኝ። ከዛ ከስር ደግሞ ምንድነው 10 ሬዝ ቱ n ሶ ምን ይሆናል ማለት ነው 1 ኦቨር 15 ኦቨር ምን መጣልኝ ማለት ነው 9 ኦቨር 10 ሬዝ ቱ ምን ይመጣል n አይደለ? ስለዚህ ይሄ ማለት ዋናው ቢኤን ወይ ደግሞ ሲኤን ናችን ማለት ነው። ሶ እቺኛው ፓርት ጂኦሜትሪክ ሲሪየስ አይደለ? ጂኦሜትሪክ ሲሪየስ ደግሞ ኮንቨርጅ ለማድረግ ምን መሆን አለበት? አሩ ከስንት ማነስ አለ አር ሌዛን 1 መሆን አለበት ኮንቨርጅ ለመሆን ማለት ነው። እዚህ ጋር እንደምታዩት 9 10ኛ ነው። ስለዚህ 9 10ኛ ማለት ኮንቨርጅ ነው የሚያደርገው ማለት ነው። ምክንያቱም 9 10ኛ ማለት 0.9 ነው ከአንድ አይንሳል ማለት ነው። ስለዚህ ኮንቨርጅ ያደርጋል። ስለዚህ ወዴት ነው ኮንቨርጅ የሚያደርገው የሚለውን ደግሞ የምንጠይቀው። ስለዚህ ሊሚት ኦፍ ኤን አፕሮች ቱ ኢንፊኒቲ 1 ኦቨር 15 ከዛ 9 ኦቨር 10 ነው ሬዝ ቱ ኤን። ስለዚህ ከታች ያለው ፓርት ምንድን ነው ላርጅ ነው አይደል? ከ10 እና ከ9 ትልቁ ማለት 10 ነው። ስለዚህ 10 ሬዝ ቱ ኤን እና 9 ሬዝ ቱ ኤን ከስር ያለው በጣም ላርጅ ሆነ ማለት ነው። ላርጅ ሆነ ማለት ከላይ ያለው ፓርት ምን ያደርገዋል 0 ያደርገዋል ማለት። ስለዚህ 1 ኦቨር 15 ሲባዛ እቺኛዋ ፓርት ማለት 9 ሬዝ ቱ ኤን ነው ኦቨር 10 ሬዝ ቱ ኤን ነው።
ምን ይሆናል ማለት ነው ማድረግ ይችላለሁ 1/15 ከዛ 9 ሬስ ቱ ኤን ኦቨር 10 ሬስ ቱ ኤን ነው። ይሄ ፓርት በጣም ላርጅ ሆነ ወደ ኢንፊኒቲ በሄደ ቁጥር ይሄ ፓርት ምን ማለት ነው ጠቅላላ 0 ያመጣዋል ማለት ነው። ያ ማለት 1/n² አይነት ፎርም እንደማለት ነው። ይሄ ፓርት መጣልኝ 0 መጣልኝ። ስለዚህ ሁለቱም መጀመሪያ ፓርት 1 ፕላስ ፓርት 2 እዚህ ኳልሱ ይመጣል 0 ፕላስ 0 እዚህ ኳልሱ 0 ማለት ስለዚህ ኮንቨርጅ ያደርጋል። ወይ ነው ኮንቨርጅ ማለት ወደ 0 ብዬ ማስቀመጥ እችላለሁ ማለት ነው። ኮንቨርጅ ያደርጋል ብለናል። ምንድነው ማለት ነው ኮንቨርጅ ቱ 0 ብዬ መግለጽ እችላለሁ ማለት ነው። አምስተኛው ምንድነው ፋይንድ ኤፍ ኦፍ ኤክስ ተሰጥቶ ኤፍ ኦፍ ኤክሳችን ላን ኤክስ ነው ኤፍ ኦፍ ኤክስ የተሰጠ ማለት ነው። ኤ ላይ ታይረስ ሲሪስ ጀነሬትድ ባይ ኤፍ አት 2 ማለት ስለዚህ ታይረስ ሲሪስ ኤክስፓንሽን ነው ፈልጉ የተባለው ማለት ነው። ስለዚህ እንዴት ነው የምንፈልገው የሚለው እንዳይ ታይረስ ሲሪስ ማለት ኤክስፓንሽኑ ጀነራል ፎርሙላ አለው። ስለዚህ የታይረስ ሲሪስ ጀነራል ፎርሙላ ኤፍ ኦፍ ኤክስ ኢኳልስ ቱ ኤፍ ኦፍ ኤ ፕላስ ኤፍ ፕራይም ኦፍ ኤ ፕላስ እዚህ ጋር ኤክስ ማይነስ ኤ ነው ፕላስ ኤፍ ደብል ፕራይም ኦፍ ኤ ከዛ ኤክስ ማይነስ ኤ ነው ከዛ እዚህ ጋር ስለዚህ ስኩዌር ይሆናል እዚህ ጋር ከዛ ኦቨር 2 ፋክቶሪያል ከዛ ፕላስ ሰርድ ፕራይም ይሆንና ከዛ ኤ ይሆናል ከዛ ኤክስ ማይነስ ኪ ይሆንና ከዛ 3 ፋክቶሪያል ይመጣል። ይሄ ፎርሙላ ስለሆነ እዚህ ጋር ማየት ትችላላችሁ። ከዚህ በኋላ እንደምታይ በፎርሙላ መሰረት መጻፍ የተሰጠን ምንድን ነው ኤፍ ኦፍ ኤክሳችን ስንት ነው ኤፍ ኦፍ ኤክሳችን ስንት ነው ላን ኤክስ ነው። የምንፈልጋለን አት 2 ላይ የተጠየቅነው ስለዚህ ኤፍ ኦፍ 2 ስንት ይመጣል ላን 2 መጣልኝ ማለት ነው ኤፍ ኦፍ 2 ከዛስ ኤፍ ፕራይም ኦፍ ኤክስ ስንት ይመጣላችኋል ዴሪቬት ማድረግ ነው ላን ኤክስን ዴሪቬት ስንት ይመጣላችሁ 1/x ነው። ስለዚህ ኤፍ ኦፍ ፕራይም 2 ማለት ነው ስንት ይመጣላችሁ 1/2 ማለት ነው አይደል 1/2 ከዛ ኤፍ ደብል ፕራይም ማለት ነው ኤክስ የዚህኛው ዴሪቬቲቭ ማለት ነው ስንት ይመጣላችኋል ስንት ይመጣ የዚህ ዴሪቬቲቭ ማይነስ 1/x² ከዛ ኤፍ ደብል ፕራይም ኦፍ 2 ስንት ይመጣላችኋል ኔጌቲቭ 1/4 ማለት ነው። ከዛ ደግሞ ሰርድ ደግሞ እንፈልግ ትሪፕል ዴሪቬቲቭ ማለት ነው ኤፍ ኤክስ የማይነስ 1/x² ዴሪቬቲቭ ማለት ነው ዜድ ዴሪቬቲቭ ስንት ይመጣላችሁ እቺማ ዴሪቬቲቭ ማለት ነው ስለዚህ እንዲመጣላችኋል 2/x³ ይመጣላችኋል። ትሪፕል ፕራይም ኦፍ 2 ስንት ይመጣላችኋል 2/8 እዚህ ጋር 1/4 ይመጣል ማለት ነው። ከዚህ በኋላ ምንድነው ታይረስ ሲሪስ ኤክስፓንሽን ለምን ማለት ነው ሰብስቲቱት ብቻ ማድረግ ነው ማለት ነው። ኤፍ ኦፍ ኤክስ እዚህ ኳልሱ በፎርሙላ መሰረት ኤፍ ኦፍ ኤ ነው ስለዚህ ላን 2 ፕላስ ከዛስ 1/2 አግኝተናል ኤፍ ፕራይማችን ማለት ነው ከዛ ኤክስ ማይነስ 2 ከዛ ፕላስ ያገኘነው ደግሞ የኤፍ ፕራይም 2 ማለት ነው ማይነስ 1/4 ነው ኤክስ ማይነስ 2 ሬስ ቱ ስኩዌር ከዛ ከስር ማን አለኝ 2 ፋክቶሪያል ፕላስ ሰርድ ደግሞ አለኝ የሰርድ ዴሪቬቲቭ 2 ቁጥር ስንከትበት ማለት ስንት ይመጣልን 1/4 ነው ከዛ ኤክስ ማይነስ 2 ኪው ነው ሶስተኛው ኪ የሚለው ዴሪቬት ያደረጋችሁበት መጠን ማለት ነው። ስለዚህ 3 ፋክቶሪያል ብዬ ማስቀመጥ እችላለሁ ማለት ነው። ይለኝ ኢንተርቫል ፎር ዊዝ ታይረስ ሲሪስ ኦብቴን ኢን ፓርት ኤ ማለት ያገኘነውን ኮንቨርጅ የሚያደርግበት ነው የተጠየቅነው። ምንድን የምታደርጉት የመጀመሪያው ጀነራል ፎርሙላ አይደለ ጀነራል ፎርሙላ የታይረስ ሲሪስ ጀነራል ፎርሙላ ምንድነው ሳሜሽን ኦፍ ኤን ኢዝ ኢኳል ቱ 0 ከዛ ኢንፊኒቲ ኤፍ ኦፍ ኤን ማለት ሲኛው ዴሪቬት የምታደርገው መጠን ነው ከዛ ኤፍ ኦፍ ኤ ይሆናል ከዛ ኦቨር ኤን ፋክቶሪያል ነው ከዛ ኤክስ ማይነስ ኤ ሬስ ቱ ኤን ማለት ኤን የምትሏት ዴሪቬት ያደረጋችሁበት መጠን ማለት ነው። የኛ ደግሞ አሁን ያገኘነው ቫልዩ በዚህ ፎርም ስንጽፈው እንዴት ይመጣላችኋል ኤፍ ኦፍ ኤክስ ኢዝ ኢኳልስ ቱ ላን 2 ፕላስ ሳሜሽን ኦፍ ኤን ስታርት ፍሮም 1 ኢንፊኒቲ ከዛ ማይነስ 1 ሬስ ቱ ኤን ማይነስ 1 ኦቨር ኤን ሲባዛ 2 ሬስ ቱ ኤን ይመጣል ከዛ ኤክስ ማይነስ 2 ሁለት ማለት ሁለት ላይ ፈልጉ ስለተባለ ነው ሬስ ቱ ኤን ይሆናል ማለት ነው። በእኛ በዚህ በታይረስ ሲሪስ ፎርም ስንጽፍ ራዲየስ ኦፍ ኮንቨርጀንስ ማለት ደግሞ ኮንቨርጅ የሚያደርግበት ሬንጅ ማለት ነው። እሱ ማለት እንዴት ነው የምንሰራው አብሶሉት ቫልዩ ኦፍ ኤክስ ማይነስ ሲ ሌዛን አር ከሆነ ኮንቨርጅ የሚያደርግበት ነው።
ሌላኛው ኤክስ ማይነስ ሲ ግሬተር ዛን አር ከሆነ ደግሞ ዳይቨርጅ የሚያደርግብን ነው። ስለዚህ እኛ የምንፈልጋት ማንን ነው? እቺን ፓርት ነው፣ ኮንቨርጅ የሚያደርግብን ፓርት ማለት ነው። ሶ እንዴት እንስራው? የምናደርጋለን አብሶሉት ኤክስ ማይነስ ሲ ሌዛን አር ነው። ሲ ማለት ደግሞ የተሰጠን ቫልዩ የምን ላይ ነው ፈልጉ የተባለው ቁጥሩ ማለት ነው። ሁለት አይደል የተሰጠን። ስለዚህ ኤክስ ማይነስ ቱ ሌዛን አር ነው። ሶችኛን ማይነስ አር አብሶሉት ቫልዩ ኤክስ ማይነስ እቺ ሌዛ ማለት ይችላችሁ ሁለት ሌዛን አር። ሶ ማይነስ እቺን ሁለትን ባወጣት ምን ትሆናል? ሁለት ማይነስ አር ሌዛን ኤክስ ሌዛን ሁለት ፕላስ አር ይሆናል ማለት ነው። ሶ ራዲየስ ኦፍ ኮንቨርዛችን ኤክስ ኢዝ ኢኳል ቱ 0 ሲሆን አራችን ስንት ነው? ሁለት ይሆናል ማለት ነው። ሶ አውር ራዲየስ ኦፍ ኮንቨርጅ ዊል ቢ 0 አፕ ቱ 4 ይሆናል ማለት ነው። ሶ አሁን እንደምታደርገው ኢንድ ፖይንቱን ቼክ ነው የምናደርገው። ሶ ኢንድ ፖይንቱን ቼክ ነው የምናደርገው ማለት ነው። ሶ ሰብስቲት አድርገን እንሞክረው እስቲ። ሶ ሳሜሽን ኦፍ ማይነስ 1 ሬስ ቱ ኤን ማይነስ 1 ነው ኦቨር ኤን ሲባል ቱ ሬስ ቱ ኤን። ከዛ እችኛው 0 አይደል የምንከተው 0 አት 0 ሲሆን ማለት ነው 0 ማይነስ ቱን በኤክስ ቦታ ላይ 0 መክተት ማለት ነው። ኤን ነው። እዚህኛው ምን ትሆናለች ማለት ማይነስ 1 ከዛ ኤን ማይነስ 1 ነው። ከዛ እቺ ደግሞ ምን ትሆናለች? ከዚህኛው ማይነስ አለች አይደል ማይነስ 2 ሬስ ቱ ኤን ማለት ኦቨር ማድረግ ይችላል ኤን ሲባል ቱ ሬስ ቱ ኤን። ከዛ እዚህ ኳልስቱ እቺኛው ፓርት ማይነስ 1 ሬስ ቱ ኤን ማይነስ 1 አለ። ከዛ ማይነስ 1 ለብቻ ማውጣት ይችላል እዚህ ጋር። ስለዚህ ማይነስ 1 ሬስ ቱ ኤን ከዛ ሲባዛ ቱ ሬስ ቱ ኤን ማድረግ ይችላል ማለት ነው። ኔጌቲቭን አወጣት። ሶ ኤን ሲባዛ ቱ ሬስ ቱ ኤን። ሶ ይሄ ፓርት ካንስል አውት ይሆናል። ማን ይቀረኛል ከላይ? እቺ ማይነስ 1 ቤዙ ዘሴም ነው። ስለዚህ ኤን ፕላስ 1 ኤን ፕላስ ኤን ይሆናል ማለት። ስለዚህ ማይነስ 1 ሬስ ቱ ምን ይሆናል? ቱ ኤን ማይነስ 1 ሆነ ማለት ነው። ኦቨር ማን ቀረኝ? ኤን እዚህ ኳልሱ ምን ሆነ ማለት ነው? ማይነስ 1 ሬስ ቱ ሬስ ቱ ኤን ማይነስ 1 ኦቨር ማን ቀረ? ኤን ቀረ። ይሄ እንደምታየው ምን አይነት ሲሪየስ ነው? እስቲ ፖዝ አድርጉት ነው። ምን ሲሪየስ ነው? ሃርሞኒክ ሲሪየስ። ሶ ይሄ ደግሞ ሃርሞኒክ ሲሪየስ ኔጌቲቭ ሃርሞኒክ ሲሪየስ ነው። እንደምታዩት ኔጌቲቭ ሃርሞኒክ ሲሪየስ ነው። ይሄ ደግሞ ምን ያደርጋል? ዳይቨርጅ ነው የሚያደርገው። ሃርሞኒክ ሲሪየስ ቪዲዮ ስለለ እሱ ማየት ይችላላችሁ። በሃርሞኒክ ሲሪየስ ይሄ ምንድነው? ዳይቨርጅ ያደርጋል ብዬ መግለጽ እችላለሁ። ስለዚህ ዜሮ አይሆንም ማለት ነው። ዜሮ አይሆንም። ስለዚህ ኦፕን ብራኬት ይከፈታል ማለት ነው ዜሮ ላይ ሲሆን። ሶ አራት ላይ ደግሞ እንሞክር። አት ኤክስ ኢኳል ቱ 4 ላይ ምን ይመጣል? ሰብስቲት ብቻ ማለት ነው። ስለዚህ ማይነስ 1 ሬስ ቱ ኤን ማይነስ 1 ይመጣል። ከዛ በዛ በኤክስ ቦታ ላይ ማለት ነው። ስለዚህ ምን ሆናል? እዚህ ጋር እችን ካከተትኩ ማይነስ 1 አራት አሚኑት 4 ሲቀነስ 2 ሬስ ቱ ኤን ይሆናል ማለት ነው። ከዛ ምንድነው ኦቨር ምን አደርጋለሁ? ኤን ሲባዛ ቱ ሬስ ቱ ኤን። ሶችኛው ምንድነው ስቀናነሷት ማይነስ 1 ከዛ ሬስ ቱ ማይነስ 1 ነው። ከዛ ሲባዛ ቱ ሬስ ቱ ኤን ነው። ኦቨር ኤን ሲባዛ ቱ ሬስ ቱ ኤን። ይሄ ፓርት ካንስል አውት ሆኗል። ማን ቀረ? እዚህ ኳልስቱ ማይነስ 1 ሬስ ቱ ኤን ማይነስ 1 ሶ ምን ሆነ ማለት ነው? ኤን ሆነ ከስር የሚቀር ማለት ነው። ይሄ ምን አይነት ሲሪየስ ነው? አሶሱ ሲ ኦልተርኔት ሲሪየስ ማለት ነው። በኦልተርኔት ሲሪየስ ደግሞ ይሄ ፓርት ምን ይሆናል? ኮንቨርጅ የሚያደርገው ምክንያቱም እችኛዋ ፓርት ዋን ኦቨር ኤን ወደ ኢንፊኒቲ በሄደ ቁጥር እችኛዋ ፓርት ዜሮ ትሆናለች። ይሄ ዜሮ ማለት ነው ኮንቨርጅ ሆነ ማለት ነው። ስለዚህ በኦልተርኔት ሲሪየስ ቴስት ይሄ ማለት ኮንቨርጅ ያደርጋል። ስለዚህ አራትን እናካትታለን ማለት ነው። ሶ ሬንጃችን ማን የሚሆነ ማለት ነው? ዜሮ ላይ ኦፕን ብራኬት ሆና ኮማ፣ አራት ላይ ደግሞ ክሎዝድ ብራኬት ይሆናል። ይሄ ማለት ኢንተርቫል ኦፍ ኮንቨርጅ የሚያደርገው በዚህ ኢንተርቫል ውስጥ ብቻ ይሆናል ማለት ነው። ሌላኛው የስድስተኛው ጥያቄ ነው። ስንደኛው ምን ፋይን ዘ ቫልዩ ኦፍ ኬ ዛት ዊል ሜክ ዘ ሲሪየስ ኮንቨርጅ ማለት ይሄንን ሲሪየስ ኮንቨርጅ እንዲያደርግ ምን የተጠቀመው ኬ ቫልዩ እዚህ ጋር እንደምታዩ 1 ኦቨር ኤን እዚህ ጋር ማለት ነው 1 ኦቨር ኤን ታይምስ ላን ኤን ሬስ ቱ ኬ ማለት ነው። ስለዚህ የኬን ቫልዩ ፈልጉ ማንን የሚያደርግ ኮንቨርጅ የሚያደርገው ማለት ነው። ሶ እንዴት ነው የምንፈልገው? እንስቲ ሶ የሰጠን ምንድነው ኤናችን ኤናችን ምንድነው 1 ኦቨር ኤን ኢንቱ ላን ኤን ሬስ ቱ ኬ ነው። ሶ ኮንቨርጅ ያደርጋል ወይስ ያደርግ የሚለውን ደግሞ በምንድን ነው ቴስት የምናደርገው? ዋናው ጥያቄው እሱ ነው። ሶ የኬ ቫልዩን የተጠየቅነው ምን እናደርጋለን? በብሪያም ቴስት መስራት ይችላላችሁ። በዚህ ግን በኢንተግራል ቴስት ነው የምሰራው። ሶ ኢንተግራል ቴስት ለመስራት ደግሞ ዲክሪዚንግ ነው መሆን አለመሆኑን ቼክ እናደርጋለን። ሶ እንደምታዩት እዚህ ጋር በኤፍ ኦፍ ኤክስ መቀየር ነው። ስለዚህ 1 ኦቨር ኤክስ ኢንቱ ላን ኤክስ ነው። ሶ እቺ ማለት ነው ኬ ነች። ሶ እዚህ ጋር ዲክሪዝ እያደረገ ነው። ዴሪቬት ብታደርጉት ይሄን ዲክሪዝ እያደረገ ነው የሚሄደው። ስለዚህ ሌላ
በቃ ዲክሪዝ ሞሩን ቼክ እናደርጋለን አንደኛው ኢንቴግራል ቴስት። ስለዚህ ዲክሪዝ ያደርጋል ምንም ዳውት የለም ማለት ነው። ሶ ኢንቴግራል ቴስትን ለመጠቀም የምናደርገው ኢንቴግራል ኦፍ 2 አፕ ቱ ኢንፊኒቲ አደረግና 1 ኦቨር ኤክስ ኢንቱ ላን ኤክስ ከዛ ሬስቱ ኬ ማለት ነው ዲ ኤክስ አደርገዋለሁ ማለት ነው። ሶ በምን ልስራ? በሰብስቲቱሽን ልስራ። ዩ ኢዝ ኢኳልስ ቱ ማን ልበለው? እችኛዋ ፓርት ላን ኤክስ ከዛ ዲዩ ደግሞ ምን ይሆናል? 1 ኦቨር ኤክስ ሲባዛ ዲኤክስ ከዛ ችን ክሪስ ክሮስ አድርጋ ዲኤክስ ማለት ኤክስ ዲዩ ኢዝ ኢኳልስ ቱ ከማን ጋር ነው? ከዲኤክስ ጋር። እችኛዋ ፓርት እዚህ ጋር ሰብስቲት አደርጋለሁ ማለት ነው። ሶ ምን እናደርጋለን እዚህ ጋር አሁን ኢንተግራል ኦፍ 2 አፕ ቱ ኢንፊኒቲ ነዋል። ስለዚህ 1 ኦቨር ኤክስ አለኝ። ከዛ እችኛዋ ፓርት ደግሞ ብያቸዋለሁ ዩ ነው አይደል ያልኩት? ዩ ሬስቱ ኬ ይሆናል። ከዛ ዲኤክስ ማለት ደግሞ ምንድነው? ኤክስ ታይምስ ዲዩ አይደል? ሶ እችኛዋ ፓርት ጠፋችልኝ አንቀር። ኢንተግራል ኦፍ 2 አፕ ቱ ኢንፊኒቲ 1 ኦቨር ዩ ሬስቱ ኬ ዲዩ ማለት ነው። ሶ አሁን ኢንቴግሬት ብቻ ማድረግ ነው ማለት ነው። ሶ ኢንቴግሬት ስናደርገው ምን ይሆናል? ኢንቴግራል ኦፍ 2 አፕ ቱ ኢንፊኒቲ እቺን ወደ ላይ ማውጣት ይችላሉ። ዩ ሬስ ቱ ማይነስ ኬ ማድረግ ይችላሉ አይደል? ሶ እቺ ማለት ደግሞ ከኢንቴግሬሽን ሲወጣ ዩ ሬስ ቱ ማይነስ ኬ ፕላስ 1 ኦቨር ማይነስ ኬ ፕላስ 1 ከስንት ከሁለት እስከ ቢ ላድርገውና ሊሚታችን እንወስዳለን ማለት ነው። ሶ ሊሚት ቢያችን ማለት ነው ቢ አፕሮች ውስጡ ኢንፊኒቲ ዩ ሬስ ቱ ማይነስ ኬ ፕላስ 1 አለ ኦቨርን ማይነስ ኬ ፕላስ 1 ከሁለት እስከ ቢ ማለት ነው። ሶ አሁን የኬን ቫልዩ የምንፈልገው ይህንን ምን የሚያደርግልን ኮንቨርጅ የሚያደርግልን ማለት ነው። ሶ አሁን ያገኘነው ምንድን ነው? ኢንቴግሬሽናችን ማለት ነው እንደገኘው ሊሚት ኦፍ ቢ አፕሮች ቱ ኢንፊኒቲ ሬስ ቱ ማይነስ ኬ ፕላስ 1 ኦቨር ማይነስ ኬ ፕላስ 1 ከዛ ቢ ነው ከዛ ሁለት ነው። ይሄኛው ሰብስቲት ማድረግ ኢዩዋችን ምንድን ነው? ላን ኤክስ አይደል? ስለዚህ በላን ኤክስ ቦታ ላይ ላን ቢ ነው የምንከተው። ስለዚህ ላን ቢ ሬስ ቱ ማይነስ ኬ ፕላስ 1 ኦቨር ማይነስ ኬ ፕላስ 1 ከስንት ነው? ከሁለት እስከ ቢ ነው ማለት ነው። ዘን ምንድን የምናደርገው አሁን የኬ ቫልዩ ነው የምንፈልገው። ስለዚህ ኢፍ ለምሳሌ ኢፍ ኬ ግሬተር ዛን 1 ከሆነ እችኛው ፓርት ምን ትሆናለች? ኔጌቲቭ ፓርት ነው። ስለዚህ ማይነስ ኬ ፕላስ 1ችን ሌዛን 0 ይመጣል ማለት ነው። ሌዛን 0 መጣ ማለት ይሄ ማለት ምን መሰላችሁ? ለምሳሌ ዩ ሬስ ቱ ማይነስ 5 መጣ ማለት ነው። ስለዚህ ይሄ ማለት በፍራክሽን ሲስቱ 1 ኦቨር ዩ ሬስ ቱ 5 አይደል ይመጣልኝ። ስለዚህ ይሄ ፓርት ምን ይሆናል? ላርጅ የሆነ ሲሄድ ወደ ኢንፊኒቲ በሄደ ቁጥር ይሄ ፓርት ምን ይሆናል ማለት ነው? 0 ይመጣል ማለት ነው አይደለ? ሶ ዘ ሴም ፕሪንሲፕል ነው እዚህ ጋር የምንጠቀመው። ማይነስ ኬ ናች 0 መጣልን። ስለዚህ ይሄ በጣም ላርጅ የሆነ በሄደ ቁጥር ይሄ ፓርት ምን ይሆናል ማለት ነው? ላን ቢያችን ምን ሆነ ማለት ነው? ላን ቢ ሬስ ቱ ማይነስ ኬ ፕላስ 1ችን ምን ይሆናል? ወዴት አፕሮች ያደርጋል? ወደ 0 አፕሮች ያደርጋል ማለት ነው። አንድ አገኘን። እስቲ ሌላ ደግሞ እኔ ለምሳሌ ኢፍ ኬያችን ከአንድ ቢያንስ ሌዛን 1 ብናረገው ማይነስ ኬ ፕላስ 1ችን ምን ይሆናል? እዚህ ጋር ያለው ፓርት ማለት ነው አይደል? ፖዚቲቭ ማለት ነው። ሌዛን 1 ከሆነ ኔጌቲቭ ነው። ኔጌቲቭ ሲባዛ በኔጌቲቭ ፖዚቲቭ ነው። ስለዚህ ፖዚቲቭ በጣም ላርጅ ቁጥር ይመጣል ማለት ትልቅ ቁጥር ይሆናል። ዩሬስቱን 100 ዩሬስቱ 1000 ምናምን እየሆነ ሲል ይሄ ፓርት ምን ያማት አፕሮች ውስጡ ወደ ኢንፊኒቲ ማለት ነው። ሶ ቢያችን ወደ ኢንፊኒቲ በተጠቃቁት ይሄ ፓርት ወደ ኢንፊኒቲ ይጠቃል። ሶ ምን ያደርጋል ማለት ነው? ሶ ዳይቨርጅ ያደርጋል ማለት ነው። ዜርፎር አወር ኬ ቫሊዩ ኢዝ ኬ ግሬተር ዛን 1 መሆን አለበት። ዚስ ኢዝ አወር አንሰር ማለት ነው። ኮንቨርጅ እንዲያደርግ የኬ ቫሊዩ ስንት መሆን አለበት? ኬ ከአንድ መብለጥ አለበት ማለት። ስለዚህ ሚድ ኤግዛሙ ይህን ይመስላል። በቀጣይ ደግሞ እንዲሰራላችሁ የምትፈልጉ ቶፒክ አለ ኮሜንት ሴክሽኑ ላይ ጻፉልኝ። የሚኖራችሁ ማንኛውም አስተያየት ደግሞ ኮሜንት ሴክሽኑ ላይ ጻፉልኝ። ያልገባችሁም የሚበራራ ፓርት ካለ ማለት ነው። እንደነገርኳችሁ ቪዲዮን ላይክ ማድረጋችሁ እንዳረሱ ብዙ ቦታ እንዲዳረስ ማለት ነው። በቀጣይ እስከምንገናኝ ይመቻችሁ።